እስኪ እነዚህን የሚደፍሩ ወንዶችን ስልክ ቁጥር ፈልጉልንና እኛም እስቲ ሄደን እንደፈር እያለች ነው ጆርጅ። እስኪ እነዚህ ወንዶች የሚደፍሩትን ሴቶች ስልክ ቁጥር ስጡንና እኛም ሄደን እንደፈር። ቀኑን ሙሉ ፌሚኒስቶችን ብትቃወሚም እንኳን ባል አታገኝ። ስሚ፣ ቀኑን ሙሉ ፌሚኒስት ብትቃወሚ እንኳን ባል አታገኝ። ደግሞ ትዳር ውስጥ ያላችሁ ፌሚኒስት የምትቃወሙ ሴቶች ኦልሬዲ የቤትሽ ገመና ሁሉም ሰው ያውቀዋል። በነገራችን ላይ የዘውዱ ገዳይ እንደገደለ አምኖ ነው ከእስር የተፈታው። እንደገደለ አምኖ ነው ከእስር የተፈታው። በነገራችን ላይ ደግሞ ልጁ የባለስልጣን ልጅ ነው። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። እንደተለመደው ዛሬም ተገናኝተናል። በተለያዩ ወቅታዊ ጉዳዮች ላይ እንነጋገራለን። ቻናላችንን ሰብስክራይብ አድርጉ። ለዘላቂ ቤተሰብነታችን ደግሞ የደወል ምልክቷን ተጫኑ። አብረን እንቆይ። ሰሞኑን እዚህ ቲክቶክ ላይ ሲዘዋወር ያየሁት አንድ ቪዲዮ ነበረ። ሰሞኑን እዚህ ቲክቶክ ላይ አንድ ሲዘዋወር ያየሁት ነገር ነበረ። እውነቱን ለመናገር በእንደዚህ አይነት ነገር ብዙ ተሳትፌ መጥቼም አላቅም፣ ግን ዛሬ ስላላስቻለኝ እና ራሴ እያሰብኩት እያየሁት ለምን ዝም እላለሁ ብዬ ነው የመጣሁት። እና አንድ እህቴ ልትወልድ ሆስፒታል ገብታለች እና የሆነ ቪዲዮዋ ሁሉም ሰው እያየ ላይቭ ላይ ምጥ እያማጠች ምናምን እያላችሁ ነው። ግን አይደለም፣ እውነቱን ለመናገር ምጥ መሆኑን በምን አወቀን? እያለቀሰች ነው ያየ ነው፣ እያለቀሰች ነው እንጂ ምጥ አይደለም። እያለቀሰች ነው ያየ ነው። ላይቭ መሆኑን ደግሞ እርግጠኛ አይደለንም። ቪዲዮ ነው ያየ ነው። ቪዲዮ ነው የተቀረጸ ቪዲዮ በራሱ አካውንት የተለቀቀ ነው እንጂ ላይቭ አይደለም። ላይቭ አልነበረችም። እውነቱን ለመናገር ላይቭ ላይ ቢሆን ሪከርድ ተደርጎ ነው የምናየው አይደለ? ላይቭ ላይ ያማጠች ምናምን ነው እየተባለ የነበረው እና በትልቅ ሚዲያ ነው እንደዚህ እየሰማሁት እና በጣም አስቸጋሪ ነው እውነቱን ለመናገር። አንድ ማታውቁትን ነገር ግን ልጠቁማችሁ እሺ። እውነቱን ለመናገር የብዙዎቻችን ውጭ ሀገር ያለን ሰዎች በተለይ እናውቀዋለን። ምንም አይነት ነገር ይፈጠር፣ ታመንም ይሁን ልንወልድ ገብተንም ይሁን ምንም ይሁን የሆነ ነገር ከተፈጠረ የሚነገረን ለራሱ ለባለቤቱ ነው። ለባለቤቱ ለራሱ የሆነ ነገር ተፈጥሮ ከሆነ የሆነ ነገር ያፍን አድርጎ ከሆነ ምናምን በቃ የሚነገረን ለራሳችን ነው እንጂ ኢትዮጵያ ውስጥ አሁን ታውቃላችሁ የሚነገረው ቅርብ ላለ ሰው ምናምን ተነግሮ አባብለው የሆነ ቀስ ብለው ምናምን ነው ወደኛ የሚመጣው ነገሩ ችግሩ የሚመጣው ነው የሚነገረን አይደል? የምናውቀው በእንደዛ መልኩ ነው እንጂ አናውቅም። ቶሎ ለኛ አይነገረንም፣ ቀስ ተብሎ ነው የሚነገረን። እዚህ ግን ሀገር ግን ለራሳችሁ ነው የሚነገራችሁ እና እቺ ልጅ የሆነ ነገር ብለዋት ቢሆንስ፣ የሆነ ነገር ነግረዋት ቢሆንስ፣ የሆነ ነገር ተፈጥሮስ ቢሆን ምን እናውቃለን? ምንም የምናውቀው ነገር የለም። እና እባካችሁ አንፍረድ እሺ፣ ጀጃ እናድርግ። ምጥ ላይ ሆነ አይደለም፣ ቀብጣም አይደለም፣ እዛ ላይ ሆነን ማናችንም ተደርጎ የማያውቅም ደግሞ በእርግጠኝነት የምናውቃት ወጓን ባህሏን በምታውቀው ሰው እንደምታውቅ እናውቃለን ሁላችንም። እና ጥሩ ነገሮችን ብዙ ጊዜ ሰርታ ታውቃለች። ብዙ ነገሮችን አድርጋት ብዙ ቦታ ላይ ተሳትፋ አይተናት እናውቃለን። እርጉዝ ሆና ራሱ ብዙ ቦታ ላይ ተሳትፋ አይተናታል። ስለሚገባችሁ ነው ስሟንም የማልጠቅሰው ማለት ነው። እና ስለምታውቋት ነው፣ እንደምታውቋት ስለማውቅ ነው። እና እባካችሁ ዝም ብለን ጀጃ እናድርግና አንፍረድ። የሆነ ነገር ሆናስ ቢሆን የሆነ ነገር ተፈጥሮስ ቢሆን ምን ተብላ እንደሆነ በምን ሁኔታ ውስጥ ሆና እንደዚህ ያለቀሰችውን ለቅሶ ምን ሆንሽ በቃ በሰላም ትገላግልሽ ማለት ይቀላል ወይስ ምጥ እያማጠች ነው ማለት ይቀላል? ምጥ መሆኑን ራሱ በምን እርግጠኛ ነን? አይደለንም። እያለቀሰች ነው ያ ቪዲዮ ያለው ደጋግሜ ያየሁት እያለቀሰች ነው እንጂ ምንም አይነት የምጥ እንትን የለው። በቃ እያለቀሰች ነው። በቃ ምቅ ያለ ለቅሶ አላት እና እንደዚህ ያደርግን ጀጃ እናድርግ። ይሄን ለማስተላለፍ ነው የመጣሁት። መልካም ቀን ይሁንላችሁ ባይ። የመፍትሄው አካል ባትሆኑ እንኳን የመፍትሄው እንቅፋት አትሆኑ። የሶሉሽኑ አካል ባትሆኑ እንኳን ሶሉሽኑ አታከርስ አትሆኑ። እንዴት ናችሁ? የሰሞኑ ትሰማ የሚለው ቻሌንጅ ሁላችሁም አይታችሁታል አይደለ? የማትደግፉት ፌሚኒዝም መጥፎ ነው አጀንዳ አለው ምናምን የምትሉ ሰዎች አላችሁና ትልቅ ያስተሳሰብ ችግር ነው ብዬ የማስበው ነገር ምንድነው መሰላችሁ? የሶሉሽኑ አካል ሳይሆኑ ሌሎች ሶሉሽን የሚያመጡ ሰዎችን በሌላ መንገድ አታክ ማድረግ። አሁን ለምሳሌ ፌሚኒስት ነን የሚሉ ሰዎች የሴት ልጅ ጥቃትን ለመከላከል እንደዚህ አይነት ሙቭመንት ይዘው መጡ አይደለ? እናንተ አይ ፌሚኒዝም እንደዚህ አጀንዳ አለው ምናምን እያላችሁ አታክ ነው የምታረጉት። ግን እናንተ ምን ሶሉሽን ነው ያመጣችሁት? እኔ እንግዲህ ፌሚኒዝም is a long story። እኔ አሁን ፌሚኒስት ነኝ አይደለሁም ልል አይደለም የመጣሁት፣ ግን
ኢትዮጵያ ውስጥ ፌሚኒስት ነን ከሚሉ ሰዎች ውጪ ለሴቶች ጥቃት እየታገለ ያለ ሰው አላየሁም ነው። የለም አይደለም ካለ ንገሩኝ። ግን እንደነሱ ቮይስ ለመሆን እየሞከረ ህጉን ኢንፍሉዌንስ ለማድረግ እየሞከረ ያለ አላየሁም ስለዚህ እናንተ ፌሚኒዝም ልክ አይደለም ለዚህ ሪዝን የምትሉ ከሆነ እናንተ ልክ የሆናችሁት የቱ ጋር ነው? ምንድን ይሰራችሁት እናንተ? እና at the end of the day it's not women against men አይደለም፣ ወንድ against ሴት አይደለም። ኦኬ ደስ የሚለው ኔቸር ወንድና ሴትን አስተሳስራ ነው የፈጠረችው ማለት ነው። እንደ በዘር በሃይማኖት በፖለቲካ እንደምንጣላው መጣላት የሚችል ነገር አይደለም። ኦኬ we need one another at the end of the day እና ሁላችንም on the side of humanity ነው መቆም ያለብን። እና ደግሞ አንድ ወንድ ሴትን ፕሮቴክት ለማድረግ ወይም ደግሞ ሴትን ሪስፔክት ለማድረግ ላለመጉዳት እህት ሴት አይደለች እናት ሴት አይደለች መባል የለበትም። it's humanity የሆነ ነገር አለመጉዳት it's humanity እንጂ ወንድ ልጅ እህት ሴት ናት እናት ሴት ናት ተባለ ማለት ሴትን ላለመጉዳት እንዲመባል ኖረበት ማለት something is not right። ብቻ ብዙ አይዲያዎች ነው ያሉኝ regarding this። ዋናው ሐሳቤ ግን ምንድነው የሶሉሽኑ አካል ባትሆኑ እንኳን የሶሉሽኑ አታከርስ አትሆኑ ለማለት ነው። አመሰግናለሁ። በወንድማችን ዑመር ታሪክ ሁላችንም ተሰምቶናል። በዑመር ታሪክ ሴት ወንዱ ትልቅ ትንሹ ሙስሊም ክርስቲያኑ ሳይቀር ብዙዎቻችን ተሰምቶናል። ዑመር አሁን ያለበት የህይወት ሁኔታ በሊስትሮ ወይ ደግሞ ጫማ በማጽዳት የሚተዳደር ሲሆን ለኔ ካልሲም በዙሪያ አድርጎ ነው የሚተዳደረው በያለበት ሁኔታ ማለት ነው። ዑመርን በስር ሜንሽን በማድረግላችሁ የዑመር አካውንት ፎሎ አድርጉት። ቢኮዝ ላይቭ ላይ መጥቶ ዑመር አንዳንድ ነገሮች እንዲያጋራን እና ለዑመር ደግሞ በተለይ አሁን ሕክምና ያስፈልገዋል፣ ቴራፒ ያስፈልገዋል። ከዛ ውጭ ደግሞ ለዑመር ሱቅም አንድ አነስ ያለች ሱቅም ከፍተን ንግድ ላይ ከህይወት ታሪኩ እንዳየነው ንግድ ላይ የተሰማራ ስለሆነ ለዑመር አንድ ላይ ሆነን ተባብረን አንዳንድ መልእክቶችም እዛው ላይ ያል ደግሞ ዑመር ራሱ መልሳቸዋለሁ ያላቸው ጥያቄዎች ስላሉ ዑመርን ሮብ ማታ 3 ሰዓት ላይ በሙባረክ ፖድካስት ወይም በራሴ በዚህ ቤት ጋብዘ ነው ኢንሻአላህ። ትልልቅ ሰዎች ሪአክት አድርገዋል፣ አርቲስቶች ሪአክት አድርገዋል በሱ ጉዳይ ላይ ምናምን። ስለዚህ ንጋብዝና ዑመርን እንሰማዋለን። ምንማረው ነገር ምንድነው፣ ለምን አስፈለገ የሚሉ አንዳንድ ጉዳዮችን በዛው የምንመለስበት ፕሮግራም ይሆናል። ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለሁሉም እንድታደርሱልኝ። ወደኋላ እንድንቀር ያደረጉን ነገሮች እነዚህ ናቸው። ወደኋላ እንድንቀር ካደረጉን ነገሮች መካከል ወይም ደግሞ እንደ ባህል የያዝነው ነገር ምንድነው? ይሄ እኔን አይመለከተኝም፣ አያገባኝም፣ ይሄ የኔ ተቋም ውስጥ የለም፣ ይሄ የኔ ቤተሰብ አያደርገውም፣ ይሄን የምራችሁን ነው። ትላንትና በሰራሁት ቪዲዮ አብዛኞቻችሁ ይሄ ሙስሊምን አይመለከትም፣ የሙስሊሙን እንትን አይመለከትም ይብላይ ለእናንተ ምናምን ትባባላላችሁ ኮሜንት ሴክሽን ላይ። ትላንትና በሰራሁት ቪዲዮ እያወራን ያለ ነው ስለ ሃይማኖት ሳይሆን ስለ ህፃናት ነው። በሃይማኖት ተቋማት ውስጥ እየደረሰባቸው ስላለው ጥቃት እነኚህ ህፃናት እንዳይጠቁ ወላጆች ልጆቻችሁን የሃይማኖት ቦታ ስትወስዱ አድረሳችሁ አትመለሱ ወይም ደግሞ ብቻቸውን እንዲሄዱ አታድርጉ ስትባሉ ይሄን አይመለከትም፣ እኔ ሙስሊም ስለሆንኩ ይሄን አይመለከተኝም፣ ፕሮቴስታንት ነን ይሄን አይመለከተንም፣ ኦርቶዶክስ ነን ይሄን እኛን አይመለከተንም። እያንዳንዳችሁ ያገባችኋል። ኢትዮጵያ ውስጥ ያሉ ህፃናቶች እናንተ ባትወልዷቸውም የእናንተ ልጆች ናቸው። እናንተ ባትወልዷቸው ከእናንተ ጋር የደም ዝምድና ባይኖራቸውም ኢትዮጵያዊ በመሆናቸው ብቻ የእናንተ ልጆች ናቸው፣ እህቶቻችሁ ናቸው፣ ወንድሞቻችሁ ናቸው። ትላንትና ይሄን ቪዲዮ አይቼው ነበር። ይሄ ቪዲዮ በጣም ልቤን ያደማው መች ነው የሆነው ብትሉ ከ12 ዓመት በፊት ሃይማኖት ላይ ጥያቄ ማንሳት በማይቻልበት በዛ ጊዜ ሃይማኖት ጻድቅና ቅዱስ ንጹህ በነበረበት በዛ ዘመን ይሄ ነገር ሀገራችን ውስጥ ነበረ። ደግሞ አንዳንዶቻችሁ ምን መታችሁ ምን አላችሁ? አንቺ ተማርሽና የነቃሽ አይደልሽ እንዴ? ይሄ እኮ በሰይጣን ወይም ደግሞ ቫይረስ አይደለም ኔቸር ነው አስገድደ ድፈር የሚለው ወንዶቹን አስገድደው የሚደፍሩ ሰዎች ናቸው በህግ መጠየቅ አለባቸው። መድፈር ወንጀል ነው፣ ያውም ተመሳሳይ ጾታ ስል ነቂ አይደለሽ። የአንዱን ኔቸር እያበላሸ ሌላው የራሱን ኔቸር የሚያስቀጥልባት ሀገር እንድትኖር አልፈልግም። ህፃናት እኔ ኮንሰርኔ ባይዘዌ ህፃናት ላይ ነው። ህፃናት ድምጻቸው መሰማት የማይችሉ
ተናግረው ስሜታቸውን ማውጣት የማይችሉ ወይም ደግሞ የሚደርስባቸውን ጥቃት መከላከል የሚችል ብቃት የሌላቸው ህፃናቶች ናቸው ጉዳዮች እንጂ እንደናንተ በልቶ ጠግቦ ሽቅብ የሸና አይደለም ጉዳይ። ነገር ግን ሁለት ነገር መረሳት የሌለበት ህፃናትን መድፈር ወይም ደግሞ ህፃናትን ያለ ፍላጎታቸው አምጦ እዚህ ምድር ላይ እንዲሰቃዩ ማድረግም ልክ አይደለም። እሱን ነው መቃወም ያለብን። ሙስሊሙም ሁኑ፣ ኦርቶዶክስም ሁኑ፣ ፕሮቴስታንትም ሁኑ፣ ዋቄፈናም ሁኑ፣ ኢትስትም ፓጋንም ሁኑ፣ ዋሬቨር ምንም የፈለጋችሁትን ሁኑ። ነገር ግን ለህፃናት የሚገባው ጥበቃ፣ የሚገባው ክብር፣ የሚገባው ተስፋ ተሰጥቷቸው በሰላምና በደስታ ማደግ መቻል አለባቸው። አለቀ። ምንድነው አያገባኝም የሚል ስሜት ሲመጣ ነው ይቺ ሀገር የወደቀችው። እኔ ስለሌላው ሰው ያገባኝ ነበር፣ ሌሎችም ሰዎች ስለኔ ያገባቸው ነበር። ብዙ ወላጆች የኔ እናትና አባት ነበሩ፣ አካባቢ ላይ የነበሩ፣ አገር ላይ የነበሩ። የትኛውም ትልቅ ሰው ወደዛ አስተሳሰብ እስካልተመለስን ድረስ እኛ የወንድሞቻችን ጠባቂ መሆን እስካልቻልን ድረስ በሃይማኖት፣ በብሔር፣ በፖለቲካ፣ በምናምን ተከፋፍሎ ይሄኔን አይመለከተኝም፣ ይሄኔን አያገባኝም። ይኸውልህ አንተ ዛሬ ሙስሊም ነኝ ወይም ደግሞ ኦርቶዶክስ ነኝ ወይም ፕሮቴስታንት ነኝ ስለገሌ አይመለከተኝም ብለህ ዝም ያልከው እሳት እቤትህ ይገባልሃል። ምክንያቱም መጀመሪያ ተከፋፍላችኋል። ከዛ አያገባኝም የራሱ ጉዳይ ያልከው ሰውዬ ስትጎዳ ለእኔ ጊዜ መች ደረሰ ይልሃል። አለቀ። ስለዚህ በሃይማኖት እኔ ስለማንም ስለምንም ሳወራ አንድን ሰው እገሌ ካልኩኝ ሃይማኖቱን፣ ብሔሩን፣ እድሜውን፣ ትምህርት ብቃቱን፣ ገንዘቡን ወይም የትኛውንም ነገር አማካይ አድርጌ አይደለም። ሰው በመሆኑ ብቻ በአእምሮ ነው የምለካው፣ በሰውነቱ፣ በማንነቱ። ትናንትና ያንን ስል በጣም ብዙዎቻችሁ ደስ አላችሁ። በጣም የደበረኝ ምክንያቱም ብዙ ነገር እየሰማ ብዙ ነገር እያየን ችላ እያልን እየባሰን የመጣው። ልጆቻችን በሰላም ወጥተው መግባት መቻል አለባቸው። ሀገራችን በሰላም የሰላም ምሳሌ መሆን መቻል አለባት። ሰው እንዴት በዚህ ልክ ሰልፊሽ ይሆናል? ሃይማኖታችሁ ፍጹም ከሆነ እናንተም የዛን የሃይማኖት ፍጹምነት ማሳየት መቻል አለባችሁ። ወንድሙን እንዲጠላ የሚያደርግ ሃይማኖት ካለ እሱ ኢጎሴንትሪክ ነው፣ ሰልፍ ሴንተር ነው። የኔ ሃይማኖት የሌላውን ሃይማኖት የሚያገል ከሆነ ስለ አንድ ፈጣሪ እያወራን ስለተከፋፈለ፣ ስለዚህ ሰው የሰራው ማለት ነው፣ ግሩፒንግ ነው ማለት ነው። አትውደዱኝ በዚህ መልኩ፣ እንድትወዱኝም አልፈልግም። እኔም በእንደዚህ አይነት መልኩ አልወዳችሁ። ማንዋደድ ይቅርብን። ምክንያቱም ማስመሰል ነው፣ ውሸት ነው። በነገራችን ላይ የዘውዱ ገዳይ እንደገደለ አምኖ ነው ከእስር የተፈታው። እንደገደለ አምኖ ነው ከእስር የተፈታው። በነገራችን ላይ ደግሞ ልጁ የባለስልጣን ልጅ ነው። ማለትም የዘውዱ ሀፍቱ ገዳዮች ከሆኑት መካከል አንደኛው ያሬድ የተባለው ግለሰብ ከዘውዱ ሀፍቱ በተጨማሪ ሙሉ ብርሃን መኮንን የተባለችን ሴት ገድሏል። ይህም በክስ ቻርጁ ላይ ተካቶ ነበር። ዛሬ 9 የሚሆኑ የትግራይ ሲቪል ሶሳይቲ ኦርጋናይዜሽን እና ውመን ራይትስ ግሩፕ ያወጡት ፕሬስ ስቴትመንት ላይ የቀረበበትን ቻርጅ ፉሊ አድሚት እንዳደረገ ተገልጿል። በመሆኑም ብቻ እነዚህ 9 የሚሆኑ የሲቪል ማህበራት 6 የሚደርሱ ዲማንዶችን በፕሬስ ስቴትመንታቸው ላይ አካተዋል። ከነዚህ መካከል አንደኛው የያሬድ አባት ከስልጣናቸው እንዲታገዱ ማለትም ኮንፍሊክት ኦፍ ኢንተረስትን ወይንም የጥቅም ግጭትን ለማስወገድ እና በጉዳዩ በፍርድ ሂደቱ ላይ ጣልቃ እንዳይገቡ ከኃላፊነታቸው ከስልጣናቸው እንዲታገዱ፣ እንዲሁም ደግሞ የዩኤን ውመን እና የዩኤን ስፔሻል ራፖርተር ኦን ቫዮለንስ አጌንስት ውመን ኤንድ ገርልስ ኦፊሻል ኦር ፐብሊክ ፕሬስ ስቴትመንት እንዲያወጡ ነው ዲማንድ ያደረጉት። ስለዚህ ትሰማ የሚለው ሙቭመንት ጋር ተያይዞ እነዚህ 6 የሚደርሱ ዲማንዶች ቢካተቱ አይ ቲንክ ለሲቪል ማህበራቱም ስትሮንግ ሶሻል ቤዝ ይኖራቸዋል። አጀንዳውንም ፑሽ ለማድረግና ሙቭመንቱን የበለጠ ኢምፓክትፉል ለማድረግ ይረዳል ብዬ ስላሰብኩ ነው። ቀኑን ሙሉ ፌሚኒስቶችን ብትቃወሚም እንኳን ባል አታገኝም። ስሚ፣ ቀኑን ሙሉ ፌሚኒስት ብትቃወሚ እንኳን ባል አታገኝም። ደግሞ ትዳር ውስጥ ያላችሁ ፌሚኒስት የምትቃወሙ ሴቶች ኦልሬዲ የቤትሽ ገበና ሁሉም ሰው ያውቀዋላ። ትዳሩ ሴት ልጅ መገረፍ የለባትም ሰው ሲልና አንቺ አይ ባልሽ ስለሚወድሽ ነው የሚገርፍሽ ብትይ ከሆነ በቃ ሁሉም ሰው ያውቃላ አንቺ እንደምትገረፊ። አሁን አንቺ ይሄ ባል ፍለጋ ምናምን የምትዩ ነገር እሱን ታዩና አንቺ ፎከስ ማድረግ ያለብሽ መጻፍና መደመር መቻል አለብሽ። ለምን መጻፍና መደመር የማይችል ሰው ብቻ ነው ለራሱ የሚጠቅመውን ነገር የሚቃወመው።
አንቺ እንኳን ምንም አይነት ጥቃት ባይደርስብሽ ጎረቤትሽ ሊደርስባት ይችላል። ጎረቤትሽ ልትደፈር ትችላለች፣ ልትደበደብ ትችላለች። ክፍለ ሀገር የሚኖሩ ቤተሰቦችሽ እየተጠለፉ ነው፣ እየተገረዙ ነው፣ እየተደበደቡ ነው። ስለ ሴቶች መብት እያወራን ትዳርሽን የሚፈርስ ከሆነ ከንቱ እና የማይረባ ትዳር እንደሆነ አሁን ታውቂያለሽ አይደለ? እኛ ያልነው ሴት ልጅ መከበር አለባት። ሴት ልጅ እንዳትደፈር፣ እንዳትገደል፣ እንዳትጠለፍ ነው እኛ የምንለው። ያ ንግግር ያንቺን ትዳር የሚያፈርስ ከሆነ ያንቺ ትዳር ማይሆን እና ከንቱ ትዳር ነው። That's it. Like there's no other way to look at this at all. እና መብትሽን ሳታስቢ የምታገቢ ከሆነ የኔ ቆንጆ እግዚአብሔር ይርዳሽ፣ እኔ ጸልይልሻለሁ። ስለዚህ ከማግባትሽ በፊት አንቺ ስለ ራስሽ ማሰብ አለብሽ። ማነኝ እኔ ራሴን እወዳለሁ ወይ? መብቴን መጠበቅ እፈልጋለሁ ወይ? አደጋ ላይ መድረስ እፈልጋለሁ ወይ ብለሽ ራስሽን ጠይቂ። ከዛ መርምረሽ ጥሩ ወንድ ምረጭ። ጥሩ ሰው ከሆንሽ ምናልባት ጥሩ ባል ልታገኚ ትችያለሽ። ግን እኛን እየተቃወምሽ ጥሩ ሰው መሆንሽን በጣም ግልጽ አይደለም የኔ ቆንጆ። እቺን ቪዲዮ ታዋቂዋ ቲክቶከር ጆርዲ ሌዝቢያን ናት ለሚሉ ሰዎች አድርሱልኝ። እቺን ቪዲዮ ጆርዲ ሌዝቢያን ናት የሚለውን ቪዲዮ ለሚያሰራጩ ፖስት ለሚያደርጉ ቁጭ ብለው ላይቭ ላይ ቡና እየጠጡ ስለሷ ርዕስ አድርገው ለሚያወሩ ወንድሞቼ አድርሱልኝ። ሃይ የእናንተ ቀን ይመጣል። your day will come። የፍትህ መጓደል የሚያስደስተው ወንጀለኛው ብቻ ነው። በተለይ በዚህ ስፔሲፊክ ጉዳይ ላይ ሴት ልጅ የደፈረ የገደለ ወንጀለኛ ነፍሰ በላ አውሬ ተለቆ ሄዷል ሲባል እናንተ የሚያሳስባችሁ የጆርጂን ከ2 ዓመት በፊት ያሰራጫችሁት ዜና ነው። ማን ጠየቃችሁ? we didn't ask you። ስለሷ ሴክሹአሊቲ አያገባንም። ከሆነችም how did you know? did you sleep with her? ነበራችሁ? አንድ ክለብ ውስጥ ነበራችሁ? ግሩፕ ናችሁ? እንዴት ታወቃችሁ ሌዝቢያን መሆኗን? አይመለከተንም። እሱ ርዕሳችን አይደለም። አሁን ያ ርዕሳችን እኛ የተቀበሩ እህቶቻችን ተሰቃይተው ሞተው ተቀብረው ገዳዮቻቸው በነፃ መዞራቸው ነው። እናንተ ደግሞ ይሄ የህግ ክፍተት ስለሚመቻችሁ ከዚህ በፊት ስላደረጋችሁት ወይንም ነገ ለማድረግ ቁጭ ብላችሁ እየጠበቃችሁ ስለሆነ I could also get away with it ብላችሁ አይዲያ አጀንዳ ዳይቨርት ለማድረግ እየሞከራችሁ ነው። ይሄንን የሚለጥፉ ቁጭ ብለው ላይቭ ላይ ስለሱ የሚያወሩ የሚያሰራጩ ሰዎችን ተጠንቀቋቸው። ወንጀለኛ እየደገፉ ነው። ያደረጉት ወንዶቹ ያደረጉት ነገር ልክ ነው፣ ስለዛ አይወራ አልስማ፣ እናንተም አትስሙኑ፣ ሌላ ርዕስ እናውራ እያሏችሁ ነው። ተጠንቀቋቸው። your day guys will come። your day will come። እሺ አይመለከተንም ስለ ጆርጂን ሴክሹዋል። don't tell us every day we don't care። እኛ ኬር የምናደርገው ስለሚገደሉ ስለ ፍትህ ስለተጓደለባቸው ሴቶች ነው። እናንተ ደግሞ ወንጀለኛ የወንጀለኛ አባሪ ስለሆናችሁ እናንተ ደግሞ ይሄንንም ፖስት የምታረጉ ሰዎች በአጠቃላይ ሼር የምታደርጉ በዚህ ሰዓት ደፍሮ አሰቃይቶ ገሎ ጥሎ ፍሪ ተለቆ ሲሄድ የሱ ጉዳይ ሳያሳስባችሁ የጆርዲን የ2 ዓመት በፊት የነበረ ርዕስ ይዛችሁ የምትዞሩት አምታታው በከተማ የሆናችሁ የዞረባችሁ ሌቦች ደፋሪዎች የእናንተ ቀን ይመጣል። ከሊቅ ማለት ከሐኪም ከሚባለው እስከ አደገኛ ቦዘኔ ሳትቀሩ ነው ተነስታችሁ ወጣችሁ አጀንዳ ለማስቀየር የምትሯሯጡት። በጣም ነው የታዘብኳችሁ። በተለይ አንዳንድ ማቃችሁ ሰዎች በጣም ነው የታዘብኳችሁ። ተራ ናችሁ፣ ተራ። ከዛ ውጪ ግን ይሄ የሚያወራው ስለ ጆርዲን ማንነት ሳይሆን ስለ እናንተ ማንነት ነው። የወንጀለኞች በነፃ መለቀቅ የሚያስደስተው ወንጀለኛ ብቻ ነው። ተውን። አብራችሁ ኑ ትሰማ በሉን የተባላችሁት ማለት ካልቻላችሁ ተውን፣ ዝም በሉን። እሺ እስኪ እነዚህን የሚደፍሩ ወንዶችን ስልክ ቁጥር ፈልጉልንና እኛም ሄደን እንደፈር እያለች ነው ጆርዲ። እስኪ እነዚህ ወንዶች የሚደፍሩትን ሴቶች ስልክ ቁጥር ስጡንና እኛም ሄደን እንደፈር። ይመስለ መሆን ብላችሁ ወሬ አትፍጠሩ። ወንዶች በሴቶች ሊደፈሩ አይችሉም። ይሄ ችግር ተብሎ የሚወራ ነገር አይደለም።
ምቀኛ አትሁኑ። እነዚህ ህፃናት ወንዶች በትላልቅ ሴቶች ሊደፈሩ እንደሚችሉ አዌርነስ ለመፍጠር የሞከርንባቸው ቪዲዮዎች ስር የምታገኟቸው ኮሜንቶች ናቸው። በአብዛኛው ከ12 እስከ 18 ዓመት ጉርምስና ላይ ያሉ ወንዶች እድሜያቸው ከፍ ባለ ስለ ወሲብ ጥልቅ እውቀት ባላቸው ሴቶች ተማለው የአስገድዶ መድፈር ጥቃት ይደርስባቸዋል። ሁሌም እንደምንናገረው ከ90% በላይ የአስገድዶ መድፈር ጥቃት ተጠቂዎች ሴቶች ናቸው። ከ10 በታች የሚሆኑት ደግሞ ወንዶች ናቸው። እንዳልኳችሁ ጉርምስና ላይ ናቸው። ሴክስ ለማድረግ ፍቃደኝነትን ለመስጠት ኮንሰንትን ለመስጠት ራሱ ለሴክስ ብዙም የሚያውቁት ነገር የለም እነዚህ ልጆች። እነዚህ ሊደፍሯቸው የሚፈልጉ ሴቶች ብልታቸውን እየነኩ ራቁታቸውን እየሆኑ ፊት ለፊታቸው የራሳቸውን ሰውነት እያስነኳቸው ጡታቸውን መቀመጫቸውን እያስነኳቸው ያማልሏቸዋል፣ ሰዲዩስ ያደርጓቸዋል፣ ወሲብ አብረው እንዲፈጽሙ ያደርጋሉ ማለት ነው። ሴቶች ላይ የሚፈጸመው አይነት የአስገድዶ መድፈር ጥቃት አይደለም ማለት ነው። ይሄ ጥቃት ኃይልን አይጠቀሙም፣ ጉልበትን አይጠቀሙም። ምንድነው የሚጠቀሙት? እነዚህ ወንዶች ላይ ያላቸውን የሴክስ እውቀት ያሉበትን የጉርምስና እድሜ እና የራሳቸውን ውበት የራሳቸውን ሰውነት ተጠቅመው አማለው ነው የሚደፍሯቸው ማለት ነው። ጉልበት አይጠቀሙም ማለት ግን እየደፈሯቸው አይደለም ማለት አይደለም። ሁለት አይነት የአስገድዶ መድፈር ጥቃት ናቸው። ኮወርሽን የምንለው እና ስታቱቸሪ የምንለው ማለት ነው። ኮወርሽን የምንለው ጫና መፍጠር ነው። ተጠቂ ላይ ጫና ፈጥሮ የማይፈልገውን ነገር እንዲያደርግ ገፋፍቶ ከዛ በኋላ ያንን ነገር እንዲያደርግ ማድረግ ነው ኮወርሽን የምንለው። ስታቱተሪ ሬፕ የምንለው ደግሞ ከ18 ዓመት በታች የሆኑ ስለ ሴክስ ምንም እውቀት የሌላቸው ስለ ፍቃደኝነት ላይ የተመሰረተ የወሲብ ግንኙነት ምንም እውቀት የሌላቸው ልጆችን ታርጌት አድርጎ ከነሱ ጋር ወሲብ መፈጸም ማለት ነው። ይሄ ደግሞ obviously ልጆቹ ከ18 ዓመት በታች ስለሆኑና ለምን ፍቃደኝነት እየሰጡ እንደሆነ በደንብ አንደርስታንዲንጉ ግንዛቤው የላቸውም ተብሎ ስለሚታሰብ ፍቃደኝነት ቢሰጡ ራሱ ያ እንዳስገድዶ መድፈር ነው የሚቆጠረው ማለት ነው። እነዚህ ወንዶች ከ18 ዓመት በታች ናቸው። ባሉበት የእድሜ ክልል ላይ ይሄ ፋየር ኤጅ የሚባለው ጉርምስና የሚመጣበት እድሜ ክልል ላይ ስለሆነ ስለ ሴክስ ኪሪየስ የሚሆኑበት ጥያቄዎችን የሚያነሱበት ስሜታቸው የሚነሳሳበት የእድሜ ክልል ስለሆነ ያንን ክፍተት ተጠቅመው እነዚህን ወንዶች አማለው ወደ አልጋ ይወስዷቸዋል፣ አብረው ሴክስ ያደርጋሉ። እነዚህ ሴቶች ደፋሪ ናቸው። በእኛ ሀገር ስፔሻሊ ይሄ ነገር እንዳስገድዶ መድፈር ጥቃት አይቆጠርም። ዳታም እንሰብስብ ብትሉ አታገኙም። አስገድዶ መድፈር ጥቃት ወንጀል ተከሳ የታሰረች ሴት በብዛት አትገኝም። በጣም ሬር ነው። ፊዚካል የሆነ አካላዊ ጉዳት ካላደረሰችበት በስተቀር ልጁም ይሄንን ነገር ለቤተሰቡ የመናገርና ወደ ፖሊስ ጣቢያ ሄዶ የመክሰሱ እድል በጣም ሚኒመም። ሲጀመር ይሄንን ነገር ራሱ በሀገራችን እንደ ጥቃት አናየውም። በጣም ብዙ ጊዜ ወንዶች ወሲብ እንዴት መፈጸም እንደጀመሩ ታሪኩን ሲነግሯችሁ ልጅ ሆነው ነው። 14 ዓመት የ15 ዓመት ልጅ ሆነው ከኩያቸው ጋር ሳይሆን በእድሜ በጣም ከፍ ካለች ሴት ጋር የሆነ አይነት ነገር ኮኔክሽን ሪሌሽንሽፕ ካላቸው ሰው ጋር ያንን ነገር እንደፈጸሙት ነው የሚነግሯችሁ። እና እነሱ ራሱ ያንን ታሪክ ሲነግሯችሁ እንደ የመድፈር ጥቃት ሳይሆን እንደ ኖርማል ነገር አድርገው ነው የሚናገሩት። ጓደኞቻቸውም በዙሪያቸው ላሉ ወንዶችን ቢናገሩ እንደ ጀብድ ነው የሚቆጠረው። ቨርጂኒቲውን ሉዝ አደረገ፣ ሴክስ ማድረግ ጀመረ ተብሎ እንደተደፈረ ሳይሆን የሚቆጠረው ያንን ነገር ማድረጉ ጥሩ እንደሆነ ወንድነት እንደሆነ ኮንሲደር ነው የሚደረገው። እንደ ጥቃት ራሱ አይታሰብም ይሄ ነገር። ያ ደግሞ ችግሩ በጣም ስር ሰዶ አብዛኞቻችን ኢግኖር እንድናደርገው እያደረገን ነው። ወንድ ልጅ በወንዶች ብቻ ሲደፈር ሲጠቃ ነው እንጂ እንደ ጥቃት የምናየው በሴቶች ተማሎ እድሜው ክልል ካልሆነች ሴት ጋር ወሲብ ሲፈጽም እንዳስገድዶ መድፈር አናየውም አብዛኞቻችን። ዘንድ ኦፍ ዘ ዴይ ያስገድዶ መድፈር ጥቃት በብዛት ታርጌት የሚያደርገው ልጆችን ነው። ባይ ዘ ዌይ ከ18 ዓመት በታች የሆኑ ልጆች ናቸው በብዛት የመደፈር ጥቃት እየደረሰባቸው ያለው ሴቶችም ጋር ወንዶችም ጋር። ስለዚህ ልጆቻችንን ማየት ስፔሻሊ ቲኔጅ እድሜ ላይ ከ10 ዓመት በላይ ያሉ ልጆቻችን ጋር ስፔሻሊ በጣም ስትሮንግ የሆነ ጠንካራ የሆነ ግንኙነት ፈጥረን የጓደኝነት ስሜት እንዲኖር ፈጥረን ያ ሰው ገና ለመደፈር ሲያዘጋጁት
ያለውን ነገር እንዲነግራችሁ ካደረጋችሁት ልጆቻችሁን የመጠበቅ እድል ይኖራችኋል። በብዛት ደግሞ ሴቶች ስለሆነ የሚጠቁት አብዛኞቻችን ሴቶች ላይ ፎከስ እናደርጋለን እና ሴት ልጆቻችሁን ጠብቁ ነው የሚባለው። ግን ልጆቻችሁን ጠብቁ። ወንዶችም ሴፍ አይደሉም። አዎ በጣም በቁጥር ትንሽ ነው የሚደፈሩ ወንዶች ቁጥር ስፔሻሊ አሁን ባልኩት አይነት ቁጥራቸው ትንሽ ነው እስከምናውቀው ድረስ። ግን ያ ማለት ግን አይፈጸምም ማለት አይደለም። የማንኛችንም ቤት ውስጥ ያሉ ልጆች ለእንደዚህ አይነት ነገር ተጋላጭ እንደሆኑ ማገናዘብ ሊኖርብን ይገባል እንደ ወላጅ ማለት ነው። ስለዚህ ልጆቻችሁን ጠብቁ። ከሜክሲኮ እስከ ጀሞ ድረስ ምንም ሳላውቅ ተወሰድኩኝ ትላለች። ለመሆኑ ምን አድርገዋት ነው? ስቶሪ ታይም እንዴት ከሜክሲኮ ጀሞ ድረስ ሳላቅ እንደተወሰድኩኝ። ይሄ የሆነው ከ1 ዓመት ከ3 ወር በፊት ያኔ ሴራቪ፣ ሰንስክሪን፣ ሞይስቸራይዘር ምናምን ሸጥ ነበር እና ያንን ለማድረስ ከኛ ሰፈር እስከ ሜክሲኮ ከሜክሲኮ ደግሞ 4 ኪሎ ታክሲ ለመያዝ የሜክሲኮ ታክሲ ይዤ ሜክሲኮ ላይ ወረድኩኝ እና በጄት ጥቂት እቃዎችን ይዣለሁ ምናምን እና የሆነ ወጣት ልጅ ነው ቀጠን ያለ መጣ። እንዴት ነሽ ምናምን አለኝና አላወኩትም፣ ግን ያው በጣም ፍሬንድሊ ስለሆነ ሰላም ያለኝ ምናምን ብዬ ሰላም አልኩት ምናምን። ከዛ ልትሸጫቸው ነው ምናምን ሲለኝ ትዝ ይለኛል እውነት ለመናገር። ግን እየቆየ ምን እየተፈጠረ እንደሆነ አልገባኝም። የነቃሁት ጀሞ 1 ስደርስ ነው። ጀሞ 1 ስደርስ እጄን ይዞኝ እየሄደ ነው። ከአስፓልት በእግረኛ መንገድ ማለት ነው። እጄን ይዞኝ ይሄዳልና ቀና ብዬ ሳይ አርሾ አለ እና ይሄን ቦታ የት ነው? እኔ ላብራቶሪ ስትኛ እዛ እንትን ልል መጥቻለሁ የሆነ ጊዜና ይሄን ቦታ የት ነው የማውቀው? የሆነ ይሄ በህልማችሁ የሆኑ ነገሮች ሲፈጠሩ ምናምን አይነት የሚታያችሁ እንትን የለም እንደዛ ነው መሰለኝ በቃ። እና ያለምኩ ነው በቃ ይሄ ዝብርቅርቅ አይነት ስሜት ይሰማኛል። ራሴን ያዘኝ በጎን በኩል ምናምን ሳያው ልጁ ይሄ ተወዛግብ ያለው በቃ አስታውቃለሁ። ቀና ብዬ ሳየው እጄን ይዞኝ እየሄደ ነው። ያወራል። አይ ቲንክ በመሀል ላብራቶሪ ተማሪ እንደሆንኩኝና ላብራቶሪ እንትን እንዳልኩኝ ምናምን ነግሬዋለሁ። ከዛ ያወራል ምናምና አየሁት ነው። የት እየወሰድከኝ ነው አልኩት ማለት ነው። የትም እዚህ እንትን ልንል ምናምን አለኝ። ከዛ ከጀሞ የጋርመንት ታክሲ መያዣ አለና እሱን ሳይ በቃ ነቃው። እንዴ ወዴት እየሄድ ነው? ጀሞ ነኝ እኮ ምናምን አልኩት ማለት ነው። ሂጂ ደዛ ምናምን ሸርሙጣ በቃ እኔ ማርያም እዚህ ጋር መናገር ማልፈልጋቸውን ስድቦች ሰደበኝና ይሄ የመሮጥ አይነት አካሄድ ታውቃላችሁ? እንደዛ ነው። የሮጠ ነገር አስፓልት ተሻገረና እጥፍ ብሎ ሄደ ማለት ነው። እኔ እንዳልኳችሁ ገና እየነቃው ነው። የሆነ ራሴን ይዞኛል። ይሄ ውዝግቡም አልለቀቀኝም። እንዴት ጀሞ እንደሄድኩ አላውቅም። ከዛ ሊስትሮ ያሉበት ጋር ሄጄ ቁጭ አልኩና ይሄ ሰፈር ምንድነው አልኳቸው ማለት ነው። ገብቶኛል የሆነ ሌላ ቦታ እንደመጣሁ ምናምን፣ ግን በቃ እንዴ ጀሞ ምናምን አለኝ። ከዛ በቃ እቃዬንም የተበላው ነው የመሰለኝ። ማርያምን እንምላችሁ አውጥቼ ሳይ ምንም ነገር አልሆንኩም። እግዚአብሔር የተመሰገነ ይሁን። ኢቭን እቃዬን ራሱ አልነካውም። ያ ማለት እኔን ነው እየወሰደኝ ያለው ልጁ። እና ራሱ ልጅ ፌስቡክ ላይ ፖስት ተደርጎ አየሁኝና ኮሜንት ላይ እህቴን ጀሞ ወስዷት ደፈራት እና ግን ምንም ማስረጃ ማግኘት ስላልቻለን አልታሰረም። ከዛን ደግሞ ራሱ ልጅ የዛሬ ዓመት አካባቢ የሆነችን ልጅ ታክሲ ውስጥ ደብድቧት ታስሮ ነበር። እንግዲህ በውሸት የደህንነት አባል ነኝ ምናምን ብሎ የሰራው ልጅ ማለት ነው። ከዛ ግን አሁን ተለቋል በሚያሳዝን ሁኔታና በዚህ ዘመን ሴት መሆን በራሱ በጣም ፈተና ነው። የሴት ልጅ ጥቃት ምናምን ብሎ መቃወም አይ ቲንክ ፋንሲ ነገር እየመሰለን ነው በጣም ኖርማል ከማድረጋችን የተነሳና እያንዳንዳችን ቤት ከመንኳኳቱ በፊት ኦብቪስሊ ቆመን
መቃወም ያሉብንን ነገሮች መቃወም መጀመር አለብን። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። በያላችሁበት ብዙ ሰላም እንዲሆንላችሁ እመኛለሁ።